ከጠዋት እስከ ማታ እንደ ባሪያ ብትለፉም ይቺን አንድ ነገር ካላስተካከላችሁ ሕይወታችሁ በፍጹም ሊቀየር አይችልም። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮችና ቤተሰቦቻችን እንደምን ቆያችሁ? ለዚህ ቻናል አዲስ የሆናችሁ እንግዶቻችንም እንኳን ወደ ቻናላችን በሰላም መጣችሁ። የማይደፈር እንዲሁም አደገኛና የማይገመት ሰው መሆን ትፈልጋለህ? ከሆነ ትክክለኛው ቦታ ላይ ነህ። ይህንን ቻናል ሰብስክራይብ አድርግ። የሚለቀቁትን ቪዲዮዎች በሙሉ ተከታተል፣ ትጠቀምበታለህ። እመነኝ፣ ታመሰግነኛለህ በኋላ። ይህ ሎጎስ ቲዩብ የተሰኘው ሞቲቬሽናል ወይም ኢንስፓይሬሽናል ቻናላችን ነው። በዚህ ቻናል እናንተን ካላችሁበት እርምጃ ፈቀቅ የሚያደርጓችሁና ወደ ከፍታ ወይም ወደ ህልማችሁ የሚወስዷችሁን ጠቃሚ ቪዲዮዎችን ስለምንለቅ ለወንዱም ለሴቱም ስለሚሆን ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ እያልኩኝ ወደ ዛሬው ወርቃማ ቪዲዮ ወይም ወደ ወርቃማ ምክር እሸጋገራለሁ። ብዙዎቻችሁ ስለ ማኒፌስቴሽን ቪዲዮ ስራለን እያላችሁኝ ነበር። ከዚህ በፊት ብዙ ቪዲዮዎችን ብሰራም አሁንም ድረስ ያልገባችሁ ነገር ያለ ይመስለኛል። ማኒፌስቴሽን ስንል ምን ማለታችን ነው? አንድ ሰው በህይወቱ ማየት የሚፈልገውን ነገር ወይም ደግሞ መኖር የሚፈልገውን ህይወት ማግኘት ሲፈልግ ይህንን ነገር ማኒፌስት ላድርግ ወይም ይህን ነገር በህይወቴ እንዲመጣ ላድርገው ብሎ ማሰብ ይጀምራል። ስለዚህ ማኒፌስቴሽን ማለት የምትፈልጉትን ነገር ማግኘት ብላችሁ አስቡት። የት ነው የምናገኘው ካላችሁኝ፣ እዚሁ ባላችሁበት ፊዚካላዊ ወይም ቁሳዊ በሆነችው ዓለም ውስጥ ነው። ታዲያ ዛሬ እኔ ስለ ማኒፌስቴሽን ሳይሆን የማስተምራችሁ ብዙ ጊዜ የምትፈልጉትን ነገር እንዳታገኙ የሚያደርጋችሁ ነገር ምንድነው የሚለውን ነው። ብዙ የማኒፌስቴሽን ቪዲዮ ሰርቼላችኋለሁ። ብዙ መረጃም ስለ ማኒፌስቴሽን አግኝታችኋል። ታዲያ እንደዚህም ሆኖ ለምንድነው የምትፈልጉትን ነገር እያገኛችሁ ያልሆነው? በስራ ቦታችሁ እድገት ትፈልጉ ይሆናል። የትዳር ህይወታችሁ የበለጠ ውብ እንዲሆን ወይም ደግሞ ፍቅር እንዲበዛበትም ትፈልጋላችሁ። ከኪራይ ቤት ወጥታችሁ የራሳችሁን ቤት ገዝታችሁ መኖር የምትፈልጉ ብዙ ሰዎች ትኖራላችሁ። እነዚህን ነገሮች ለምንድነው ማሳካት የከበዳችሁ? ስለ ማኒፌስቴሽን ለማወቅ ወይም ደግሞ የምንፈልገውን ነገር ማግኘት እንዴት እንደምንችል መረጃውን ቁጭ ብዬ ልሰብስብ ካላችሁ ብዙ አይነት እውነታዎችን ማወቅ ትጀምራላችሁ። አንዳንዶቹ ስለዛ ነገር በደንብ አስቡ ይሏችኋል። ሌሎቹ ደግሞ ይህን ነገር ቪዥን ቦርዳችሁ ወይም የህልም ሰሌዳችሁ ላይ አስቀምጡት። ጠዋት ስትነሱ የመጀመሪያ የምታዩት ነገር መሆን አለበት ይላሉ። ሌሎቹም አሁን በተመሳሳይ ሁኔታ ይመጡና አፍርሜሽኖችን ጻፉ። ያ ማለት እኔ እንዲህ ነኝ እያላችሁ በወረቀት ላይ በየቀኑ መጻፍ አለባችሁ ይሏችኋል። ብቻ ምን አለፋችሁ ብዙ አይነት መረጃዎችን ታገኛላችሁ። ታዲያ የዚህ ሁሉ መረጃ ጥርቅም እናንተን እየጎዳችሁ መጣ እንጂ እየጠቀማችሁ አልሄደም። ብዙ መንገዶችን ብዙ መረጃዎችን ከመሰብሰባችሁ የተነሳ የትኛው ነው ትክክለኛው መንገድ? በየት በኩል ብሄድ የምፈልገውን ነገር አገኛለሁ ብላችሁ ራሳችሁን መጠየቃችሁ አይቀርም። ታዲያ አሁን አድርጓቸው ከተባላችኋቸው ቴክኒኮች ውስጥ አንዱን እየተጠቀማችሁ እያለ ይህንን ነገር በትክክል እያደረኩት ነው ወይስ አይደለም ብላችሁ ራሳችሁን ትጠይቃላችሁ። የዚህ ጥያቄ መምጣት ብቻ ራሳችሁ ላይ ያለውን ጥርጣሬ ያሳያል። በህይወታችን ውስጥ የተሳሳተ እምነትን ይዘን መሄዳችን ብቻ እኛን ወደ ኋላ እየጎተተን የሚመጣ ነገር ነው። ስለዚህ
አሁን ቴክኒክ ላይ ትኩረት ወይም ፎከስ ስናደርግ ወይም ደግሞ በዚህ መንገድ ላድርገው ወይስ በዛኛው መንገድ፣ ይሄ ነው ትክክለኛው መንገድ እያልን ማሰብ ስንጀምር ዋናውን ነገር ረስተነዋል። ይህም እምነት ይባላል። በዚህ ምድር ላይ ምንም አይነት ነገር አድርጉ፣ እነዛ የተጠቀማችኋቸው ቴክኒኮች ወይም ዘዴዎች እናንተ የምትፈልጉትን እውነታ አይፈጥሩላችሁም። ፈጠራ የተባለው ነገር በቴክኒክ ወይም በዘዴ ውስጥ የተቀበረ ነገር አይደለም። የምትጠቀመው ቴክኒክ ምንም እየፈጠረልኝ ካልሆነ ታዲያ ማን ነው የሚፈጥረው ብላችሁ ከጠየቃችሁ ራሳችሁ ናችሁ። ስለዚህ የቴክኒኮቹ ጥቅም ምንድን ነው? ይህንን ቪዥን ቦርድ ወይም የህልም ሰሌዳ እዚህ ቤቴ ውስጥ መስቀሌ በየጊዜው መኖር ስለምፈልገው ህይወት ማሰቤ ወይም በየቀኑ እየተነሳው እኔ ደስተኛ ነኝ ብዬ መጻፌ ምንድነው እየጠቀመኝ ያለው ካላችሁ፣ ማኒፌስቴሽን የተባለችዋን ቃል እንዴት አድርገን እንደምንመለከት አሁን መስመር አስይዛችኋለሁ። ከዚህ በኋላ የቴክኒኩ ጥቅም የት ጋር እንደሚመጣም ደግሞ እንመለከታለን። ማኒፌስቴሽን ማለት ውስጣዊ ማንነታችሁ ከዚህ በኋላ እኔ ይህንን ነኝ፣ እኔ እንደዚህ ነኝ ብሎ ማመን ሲጀምር ነው። ያንን ለውጥ እዚህ ምድር ላይ መመልከት ባትችሉም እንኳ በውስጣችሁ የተቀየራችሁና የተለወጣችሁ ሰዎች እንደሆናችሁ እንዳመናችሁም ስትገነዘቡ የዛን ጊዜ የፈለጋችሁትን ነገር ማኒፌስት አደረጋችሁ ይባላል። እዚህ ጋር በጣም ግልጽ እንዲሆንላችሁ አንድ ምሳሌ ልስጣችሁ። ለምሳሌ አንድ ሰው የሥራ እድገት ማግኘት ፈለገ። የባንክ ሰራተኛ ነው እንበልና ፍሮንት ዴስክ ወይም ደግሞ መስኮት ላይ ነው ያለው። ወደ ብራንች ወይም ወደ ቅርንጫፍ ማናጀሪያል ፖዚሽን ነው ማለፍ የፈለገው። እዛ ደረጃ ላይ ከመድረሱ በፊት ብዙ ደረጃዎችን ማለፍ አለበት የሚባለውን ነገር እንዳለ ለአሁኑ እርሱት። ራሽናል ማይንዳችን ወይም ደግሞ ምክንያታዊ የሆነው አእምሮአችን ነው እዛ ነገር ላይ ለምን መድረስ እንደሌለብን አሳማኝ ምክንያቶችንና አሳማኝ እውነታዎችን የሚዘረዝረው። ስለዚህ እዚህ ፍሮንት ዴስክ ወይም መስኮት ላይ የተቀመጠው የባንክ ሰራተኛ ማናጀሪያል ፖዚሽን ለመምጣት ብሎ ይህንን ፍላጎቱን ሲያውቅ ቀጥታ የውስጥ እውነታውን ወይም ውስጣዊ ዓለሙን ወደዛ ማናጀሪያል ፖዚሽን ላይ መቀየር ብቻ ነው ያለበት። ስለዚህ ምንም አይነት ወይም የፈለገውን አይነት ቴክኒክ ይጠቀም፣ ያ እምነት ብቻ በውስጡ መኖር አለበት የሚለውን ብቻ አስምሩልኝ። ከዚያች ቀን ጀምሮ ራሱን እንደ ብራንች ወይም እንደ ቅርንጫፍ ማናጀር እየተመለከተ የሚራመድ ሰው መሆን አለበት። ስራው አሁን ፍሮንት ዴስክ ላይ ወይም የፊት ለፊት መስኮት ላይ ቢሆንም እሱ ግን በአእምሮ ውስጥ ማሰብ ያለበት ነገር ምንድነው? እሱ ማናጀር እንደሆነ። እምነት ማለትም ከማይታየው ዓለም ወደሚታየው ዓለም ማምጣት ማለት አይደለም። ትክክለኛው ዓለም የት ነው? በውስጣችን ያለው ዓለም ነው። ስለዚህ ይህ የባንክ ሰራተኛ በውስጡ ማናጀር እንደሆነ አምኖ የሚንቀሳቀስ ከሆነ እዚች ዓለም ላይ ያንን እምነቱን መኖሩ አይቀርም፣ ያሰበውንም ማግኘቱ አይቀርም። ስለዚህ የጊዜ ጉዳይ ነው። ነገር ግን ወደፊት ይህ መሆኑ አይቀርም ብሎ ሳይሆን የሚያስበው አሁን ላይ ነኝ ብሎ ነው የሚያስበው። የምርም ያ ሰው ማናጀር እስኪሆን ድረስ እዚሽ ምድር ላይ የሚፈልገውን ቦታ እስኪያገኝ ድረስ በውስጡ የያዘውን ምኞት ወይም ፍላጎት አላምነውም ካለ ያ እምነት ሊሆን አይችልም፣ ወደ እውነታም አይመጣም። ምክንያቱም በውጤት ላይ የተመሰረተ ስለሆነ። ትክክለኛ እምነት ማለት ግን ጭፍን የሆነ እምነት ነው። ይህ ነገር በፍጹም ሊፈጠር አይችልም ብላችሁ ያሰባችሁት ነገር
ተፈጥሮልኛል ብላችሁ ስታምኑ ያ ትክክለኛ እምነት ነው። ምክንያቱም ያልታየውን ነገር እንደታየ አድርጋችሁ አምናችሁታል። ስለዚህ አንድ ሰው ማኒፌስት አደረገ ሲባል የሚፈልገውን ነገር እዚሽ ምድር ላይ አገኘ ማለት ሳይሆን እዚሽ ምድር ላይ ያ ነገር ቢፈጠርለትም ባይፈጠርለትም ያንን ነገር አግኝቻለሁ ብሎ የሚንቀሳቀስና የሚኖር ሰው ነው ማለት ነው። ቴክኒኮች ደግሞ እንዴት ነው የሚረዱን? እዚህ ወደምንፈልገው ደረጃ እንድንገባ መንገድ ይሆኑናል። ለምሳሌ አንድ ሰው መኪና መቀየር ፈለገ። ያንን በትንሽ ወራት ውስጥ ሊያደርግ ቻለ። ይህንን ሰው ትሄዱና እንዴት ነው ያደረግከው ስትሉት ማኒፌስት አድርጌው ነው ይላችኋል። ምን ተጠቅመ ብላችሁ ብትጠይቁት በየቀኑ መኪናው እንዳለኝ አድርጌ ማሰብ ጀመርኩ። ስለዚህ በአይነ ህሊናዬ ይህን ነገር እየተመለከትኩት ነበር ብሎ ሊመልስላችሁ ይችላል። ሌላ ብዙ ነገር ማኒፌስት ያደረገ ሰው ሄዳችሁ ብትጠይቁት ሌላ መንገድ ይነግራችኋል። ምናልባትም ቁጭ ብዬ አፍርሜሽኖችን እየጻፍኩ ለምሳሌ እኔ ሀብታም ነኝ፣ እኔ ባለጠጋ ነኝ፣ እኔ እንዲህ ነኝ እያልኩ በየቀኑ ለራሴ እየጻፍኩ ነው ይላል። ሁሉም ሰው ለምንድነው አንድ መንገድ የማይነግረኝ ካላችሁ ሁሉም ሰው ያመነበት ነገር የተለያየ ስለሆነ ነው። ያንን ቴክኒክ ያስባለው ነገር እምነታችሁ ነው። እምነት ባይኖር ኖሮ ቴክኒክ የሚባለው ነገር ፈጽሞ የለም። አንድ ሰው ሀብታም የሆነው ራሱን እኔ ሀብታም ነኝ እያለ እየጻፈ ነው። ስለዚህ እኔም ቤት ገብቼ ከዚህ በኋላ እንደዚህ እያልኩ ሙሉ መጽሐፌን እጨርሳለሁ ካላችሁ ፊዚካል አክሽን ወይም ውጫዊ እንቅስቃሴ ነው እንጂ ኢንተርናል ብሊፍ ወይም ውስጣዊ እምነት አይደለም። ማለትም አካላዊ ስራ ነው። ውስጣችሁ ያለው እምነት ግን አሁንም እዛው ቦታ ላይ እንዳላችሁ ብቻ ነው የሚያስታውሳችሁ። እምነታችሁ ካልተለወጠ ደግሞ እንደ ባሪያ ብትሰሩም አትለወጡ። እደግመዋለሁ፣ እምነታችሁ ካልተለወጠ ደግሞ እንደ ባሪያ ብትሰሩም አትለወጡ። በሆነ ቴክኒክ ወይም በሆነ መንገድ እየሄዳችሁ እያለ ኢማጂን እያደረጋችሁ ወይም በምዕናባችሁ እያያችሁ ያ ማለት ቪዥዋላይዝ እያደረጋችሁ ወይም አፍርሜሽን እየጻፋችሁ ይህንን ነገር በትክክል እያደረኩት ነው ወይስ አይደለም? እስቲ እንትናኮ እንደዚህ ብሎ ነበር፣ በዚህ መንገድ ነው እንዴ ጻፉት ያለው ብላችሁ ራሳችሁን ስትጠይቁ ዋነኛውን ነገር ረስታችኋል ማለት ነው። ያም እምነት ይባላል። እምነት የሚባል ነገር በውስጣችሁ የለም። ቴክኒኩን በትክክል ነው ያደረኩት ወይስ ተሳስቻለሁ ብላችሁ መጠየቃችሁ ብቻ ይህ ቴክኒክ ነው እኔ የምፈልገውን ነገር የሚሰጠኝ ብላችሁ እንዳመናችሁ ያሳያል። ምክንያቱም ትክክለኛ የሚባል መንገድ የለም። እናንተ ትክክለኛ ብላችሁ ያመናችሁት ነገር ብቻ ነው ትክክለኛ። ዓለም ላይም እውነት የሚባል ነገር የለም። እውነት ብላችሁ የምታስቡት ውስጣችሁ እንደ እውነት የተቀበለውን ነገር ብቻ ነው። እስቲ ምሳሌ ስጠን ካላችሁም ፕላሴቦ ኢፌክት የሚባለው ትክክለኛ ምሳሌ ሊሆን ይችላል። ባለፈው በዚህ ርዕሰ ጉዳይ ቪዲዮ ሰርቼላችሁ ነበር። አንድ ሰው ታሞ ወደ ዶክተር ጋር ከሄደ በኋላ ዶክተሩም አንተን የሚፈውስ ትክክለኛ መድኃኒት አለኝ፣ ይህንን መድኃኒት ከወሰድክ በ10 ቀን ውስጥ ትድናለህ ብሎ ያንን መድኃኒት ቢሰጠው መድኃኒቱም ያንን ሰው የሚፈውስ መድኃኒት ባይሆንና ዝም ብሎ ስኳር ብቻ ቢሆን ያ ሰው ደግሞ ልክ እንደ ትክክለኛ መድኃኒት አምኖ ከዋጠው ያ ታምሜያለሁ ያለው ሰውዬ በ10 ቀን ውስጥ ሊድን ይችላል። ምክንያቱም የወሰደው መድኃኒት የሚያድን መድኃኒት መስሎ ስለታየው። ዶክተሩ ግን የሰጠው የስኳር ኪኒኒ ነው።
ወይም ሹገር ፒልስ ነው። ታዲያ አሁን ያንን ህመምተኛ ያዳነው ነገር ምንድን ነው? ያቺ ታብሌት ነች ወይስ የራሱ እምነት? እምነቱ ነው ያዳነው አይደል? ይህ መድኃኒት ያድነኛል ብሎ ማመኑ እንዲድን አድርጎታል ማለት ነው። ታዲያ ይህ ማለት ለሁሉም ሰው ያ ኪኒን ይሰራል ማለት ነው አይደለም። በማኒፌስቴሽን ዓለም ውስጥም ተመሳሳይ ነገር ነው ያለው። ያ መድኃኒቱ ወይም ያ የስኳር ኪኒኒ ልክ እንደ ቴክኒክ ነው። ዶክተሩ በጣም ሁሉን ነገር ያውቃል። እሱም ይህ ትክክለኛ መድኃኒት ነው ብሎ ስለሰጠኝ ይህንን እወስዳለሁ ብሎ ስላመነ ብቻ ነው የዳነው። ሁኔታውን ደግሞ አሁን እናዙረው ወይም በተቃራኒ እንመልከተውና ዶክተሩ ትክክለኛውን መድኃኒት ሰጠ እንበል። ለህመምተኛውም ሲነግረው ትክክለኛውን መድኃኒት ላገኘው አልቻልኩም፣ አሁን ለጊዜው የለም። ነገር ግን ይህ የስኳር ኪኒኒ ነው፣ ስኳር ብቻ ነው ያለው፣ ምንም አይጠቅምህም፣ ሊያድንህም አይችልም፣ ነገር ግን ብትወስደው ደግሞ አይጎዳህም ብሎ ቢነግረው ያ የታመመው ሰውዬ ያቺን መድኃኒት ማለትም ትክክለኛዋን መድኃኒት ወስዶ የሚድን ሰው አይሆንም። አሁንም በሽታው እያጠቃው ነው የሚሄደው። ምክንያቱም ያመነው ነገር ዶክተሩ ያለውን ቃል ነው። ዶክተሩ አያድንህም ስኳር ብቻ ነው ብሎ ነው የሰጠው። ነገር ግን ትክክለኛው መድኃኒት ነበር። ዘ ፕላሴቦ ኢፌክት ማለት ይህ ነው። እናንተ ትክክለኛው ነገር ነው ብላችሁ የምታምኑትን ነገር ብቻ ነው እንደ እውነት የምትወስዱት። ለዚህ ነው የእናንተ ሰብኮንሺየስ ማይንድ ውስጥ እንደ እውነት የተቀመጠ ነገር ብቻ ነው ለእናንተ እውነት መስሎ የሚታያችሁ። እናንተ ጋር እንደ እውነት የሚቆጠር ነገር ሌላ ሰው ጋር እንደ እውነት ላይቆጠር ይችላል። ይህንን በቀላሉ ስንመለከት ሪሊጅን ወይም ደግሞ የሃይማኖት ተቋማትን እንይ። አንድ ክርስቲያን የሆነ ሰው ይመጣና በመጽሐፍ ቅዱስ ነው የማምነው፣ ይህ ነው እውነታው ይላል። ቡዲስቱ ይመጣና አይ እኔ ቡድሃ ነኝ፣ እኔ በቡድሃ ነው የማምነው፣ እውነታውም ይህ ነው፣ እውነታው ይህና ይህ ብቻ ነው ይላችኋል። ሙስሊሙም ጋር ደግሞ ብትሄዱ እውነታው የተጻፈው ቁርአን ላይ ብቻ ነው፣ ስለዚህ ትክክለኛው እውነት ይህ ነው ይላል። ለዚህ ነው ሁሉም ሰው ያመነውን ነገር እንደ እውነት ይወስዳል ያልኳችሁ። ለአንድ ሰው ውሃ ሰጥቼው ውሃው ውስጥም አይኑ እያየ የሆነች ትንሽዬ ዱቄት ጨምሬለት ይህ ነገር ትንሽዬ መድኃኒት ነው፣ አሁን ተቅማጥ በተቅማጥ ትሆናለህ ብለው ያም ሰው አምኖኝ ያንን ነገር ከጠጣ አለቀለት። መጸዳጃ ቤት ሲመላለስ ነው የሚውለው። ምክንያቱም አምኖኛል። ያ ዱቄት ምንም ይሁን ምንም እምነቱ ነው መጸዳጃ ቤት እንዲመላለስ የሚያደርገው። በአጠቃላይ ዩኒቨርስ የምንላት ነገር እኛ ውስጥ ነው ያለችው። እኛ የምናስበውን ነገር እየኖርን ከሆነ ይቺ ዓለም እንዳለ በእኛ ውስጥ ነች ማለት ነው። ልክ ከትልቅ ውቅያኖስ ላይ የወሰዳችኋትን ጠብታ እንደመመልከት ነው። ውቅያኖስ ውስጥ ያለው ነገር እንዳለ እዛች ጠብታ ውስጥም አለ ማለት ነው። ዓለም ውስጥ ያለው ነገር እንዳለ እኛ ውስጥም አለ ማለት ነው። ሰውነታችን ፕላሲቦ ከሆነ ሪያሊቲ ወይም እውነታ ብለን የምናስበው ነገር ፕላሴቦ ነው ማለት ነው። ተአምርን ቀለል አድርገን ካሰብናትና በቀላሉ ፎርሙላ ወይም በቀላል ቀመር ካስቀመጥናት እምነት ትሆናለች። የራሳችሁን ሕይወት ለማስተካከል ብላችሁ ይህንን ነገር በትክክል እያደረግኩት ነው ወይስ አይደለም ብላችሁ ራሳችሁን ስትጠራጠሩ ቴክኒኩን ብቻ ይዛችሁ እምነት የምትባለውን ዋና ነገር ከሕይወታችሁ አወጣችኋት ማለት ነው። የምትፈልጉትን የትዳር ሕይወት የማታገኙት፣ የምትፈልጉትን የሥራ እድገት የማታገኙት፣ የምትፈልጉትን ቤት እና መኪናም የማታገኙት ለዚህ ነው። ራሳችሁን
መጠራጠራችሁ ማለትም የእምነታችሁ አለመኖር ይህንን ሁሉ ነገር የሚበክለው ይሆናል። ይህንን በምልበት ሰዓት አንድ አባባል ትዝ አለኝ። ጥንታዊው የቻይና ፈላስፋ ኮንፊሽየስ እንዲህ ብሎ ነበር፣ እችላለሁ ብሎ የሚያምን ሰው ትክክል ነው፣ አልችልምም ብሎ የሚያምንም ሰው ትክክል ነው ይላል። ያንን ሰው እንዲችልም እንዳይችልም የሚያደርገው እምነቱ ነው። ስለዚህ አንድ ሰው አልችልም ካለ የምርም የማይችል ሰው ይሆናል። እችላለሁ ካለም እጅግ አደገኛ ሰው ይሆናል። ይችላል ማለት ነው። በሆነ ነገር አምናለሁ የሚል ሰው ራሱን እዛ ቦታ ላይ ወይም እዛ እውነታ ውስጥ ያገኘዋል። ለምሳሌ አንድ ሴት መታ ወንዶች እንዳለ ውሸታም ናቸው፣ ማንም የሚታመን ወንድ የለም፣ ሁሉም የማይረቡ ናቸው ካለች የእምነቷን ልክ ነው የምታገኘው። የምታገኛቸው ሰዎች፣ የምታፈቅራቸው ሰዎች እንዳለ የእሷን እምነት የሚያንጸባርቁ ይሆናሉ። እሷ እንደጠበቀቻቸው የሚዋሹ፣ የሚያታልሉ፣ የማይረቡ ይሆናሉ። የዛኔ እሷ አላልኩም ብዬ ነበርኩ፣ ድሮም እኮ ተናግሬ ነበር፣ እንዲሁ ነው የደከምኩት ትላለች። ራሷ ነች ራሷ ላይ ያሟረተችው። በተመሳሳይ ሁኔታ ደግሞ ሌላ እምነት እንመልከት። ለምሳሌ ኢትዮጵያ ውስጥ ምንም ጥሩ ኑሮ የለም። ሁሉም ሰው እየተቸገረ ነው። በሰላም ወጥተን በሰላም መግባት አልቻልንም። በዚህ ሰዓት ኢትዮጵያ ውስጥ ምንም አይነት የንግድ ሥራ ብጀምር አያዋጣም፣ መንግስትም አያሰራም፣ ግብሩም እጅግ ብዙ ነው ብሎ የሚያምን ሰው ከሆነ ያ ሰውዬ ምንም አይነት ንግድ ቢጀምር ምንም የሚያልፍለት ሰው አይሆንም። ካጠገቡ ያለው ተመሳሳይ ንግድ የሚነግደው ሰው ቢያዋጣው አትራፊ ቢሆንም ይህ ሰው ግን ሁል ጊዜ እንደከሰረ ነው የሚቀጥለው። ችግሩ ከገበያው ነው እንዴ? ችግሩ ከአገሪቱ ነው? ችግሩ ከመንግስት ነው ወይስ ከሚሸጠው ነገር ነው? እነዚህ ነገሮች ሁሉ ምክንያቶች አይደሉም። ዋናው ነገር የራሱ የሰውየው እምነት ነው። እምነታችሁ ያነሳችኋል፣ እምነታችሁ ይጥላችኋል። ስለዚህ በወሬ መካከልም ይሁን ከማንም ጋር ስትነጋገሩ የምትናገሯቸውን ቃላቶች ተመልከቱ። ምን አይነት እምነት ተሸክማችሁ ነው በእነዛ ቃላቶች ውስጥ እያስተላለፋችሁ ያላችሁት? ብዙ ጊዜ ሆን ብዬ የምጠይቀው ነገር አለ። ራይድ ውስጥ ሆኜ ሲሄድ ወይም ደግሞ ምንም አይነት ስራ የሚሰራ ሰው ሳገኝ ስራ እንዴት ነው፣ ሁሉም ነገር እንዴት እየሄደል ነው ብዬ እጠይቃለሁ። የነዳጅ ዋጋ ጨመረ፣ የራይድ ድርጅት ምንም አይነት ገንዘብ እየጨመረ አይደለም፣ ብዙ ሰው የራይድ ትራንስፖርቴሽን እየተጠቀመ አይደለም፣ ስራ ቀዝቅዟል፣ ፀሐዩ በጣም በረታብኝ ወዘተረፈ። እንዲህ አይነት ነገሮችን ሲነግሩኝ ምን አይነት እጣ ፈንታ ከፊታቸው እንዳለ መገመት አይከብደኝም። ከዓመት በኋላ ስመለስ እዚህ ቦታ ላይ እያማረሩ እንደማገኛቸው ግልጽ ነው። ምክንያቱም የሰው ልጅ ያመነውን እንጂ ከእምነቱ በላይ ሊያገኝ አይችልም። ሁሉም ሰው የራሱ የህይወቱ እጣ ፈንታ ወሳኝ ነው። ለዚህ ነው ፈጣሪን መውቀስ ሁላ የማንችለው። ምን ብለንስ እንወቅሰዋለን? እንኩ ብሎ ሰጥቶናል። ሁሉም ነገር በእኛ የኃይል ቁጥጥር ውስጥ ሆኖ እኛ ራሳችንን እየገደልንና እያወረድን እየሄድን ነው። ታዲያ በዚህ ሰዓት እሱ ፈጽሞ ጣልቃ አይገባም። ከእኛ ውስጥ ሆኖ ሁሉንም ነገር እንደ ተመልካች ይመለከታል። ሲመለከትም ምንም ነገር አያመልጠው። ከሐሳባችሁ ጀምሮ እስከምታደርጉት ጥቃቅን ነገር ሁሉ ይመለከታል። ለዚህ ነው በጣም ክፉና መጥፎ ሰው የምትሏቸው በጣም ጥሩ ህይወት እየኖሩ ያሉት። ምክንያቱም እነሱ ሰርቀውም ቢሆን ይህ ገንዘብ የኔ ነው ብለው ያምናሉ። አሁንም የበለጠ ገንዘብ ማግኘት እንደሚችሉ የሚያምኑ ሰዎች ናቸው። እምነታቸውን በትክክለኛው መንገድ ቢጠቀሙ አሁንም ያንን ገንዘብ ማግኘታቸው አይቀርም ነበር። ነገር ግን በስርቆት ውስጥም ያንን ሐሳብ ይዘው ያንን እምነት ይዘው የሚንቀሳቀሱ ከሆነ ስኬታማ የሚሆኑ
ሌቦች ናቸው። አጭበርብረውም አታለውም ሰው አግተውም ያንን ገንዘብ በእጃቸው መያዛቸው አይቀርም። ራሳቸውን ወደውና ፈቅደው ነው እዛ ደረጃ ላይ ያስቀመጡት። ነገር ግን ያ ሌብነታቸው ገንዘብን ብቻ ሳይሆን መዘዙንም ወይንም የሌብነትን ውጤት ይዞላቸው ነው የሚመጣው። ሌባ ሲሰርቅ አይጸጸትም። ጸጸቱ የሚጀምረው ልክ የተያዘ ቀን ነው። መንገድ ላይ ተይዞ ሁሉም ሰው እየመጣ እየረገጠና እየቀጠቀጠ ሲወስደው የዛኔ ምን አስቤ ነው ዛሬ ልሰርቅ የወጣሁት ይላል። ያችን ሁኔታ እንደምንም አድርጎ ይለፍ እንጂ 1 ሳምንትም ይሁን 2 ሳምንት ሰውነቱ ካገገመ በኋላ ድጋሜ ለስርቆት መውጣቱ አይቀርም። ምክንያቱም ያ ሌባ አሁንም እዛው የስርቆት ሱስ ውስጥ ነው የሚኖረው። መስረቅ ለእሱ እንደ ትክክለኛ ነገር ነው ወይም እንደ ገቢ ምንጭ ነው። ሰርቼ ልብላበት ብሎ ነው የሚያምነው። ለዚህ ነው የምታደርጓቸው ነገሮች ላይ ሳይሆን ዋናው እምነታችሁ ላይ ፎከስ ወይም ትኩረት እንድታደርጉ የምፈልገው። እምነታችሁ ነው እናንተን ሰው የሚያደርጋችሁ፣ ከሰውም በታች እንድትሆኑ የሚያደርጋችሁ ያው እምነታችሁ ነው። እውነታውን ከተመለከትንና ከተረዳን ከሰው በታች መሆን አንችልም። ነገር ግን ዓለም ባስቀመጠቻቸው ደረጃዎች መሰረት ከሰው በታች የሚያደርጓቸው ብዙ ነገሮች አሉ። ትክክለኛው ዓለም ወይም ደግሞ በውስጣችሁ ውስጥ ያለችው ዓለም ሁሉም ነገር ያለባት ዓለም ነች። የምትፈልጉት ነገር እንዳለ በውስጣችሁ አለ። አንድ ተፈጥሯል። ከዚህ በኋላ የሚፈጠር ነገር አይደለም። ፍጥረት የሚባል ነገር በአጠቃላይ ተጠናቋል። ታዲያ እምነታችሁ እዚህ ጋር ምንድነው የሚያደርግላችሁ? እናንተ ያንን ነገር ስታምኑ ያመናችሁትን ነገር እንድታዩ ትሆናላችሁ። እናንተ ያንን ነገር ስታምኑ ያመናችሁትን ነገር እንድታዩ ወይም እንድትጨብጡ ትሆናላችሁ። ስለዚህ እምነታችሁ እዚህ ደረጃ ላይ ያደርሳችኋል። ያንን ነገር በምታዩበት አቅም ስትቀመጡ ያን የፈለጋችሁትን ነገር እያጨዳችሁ ወይም እያገኛችሁ ትመጣላችሁ። ዘር መዝራት ማለት ምን ማለት ነው? ማመን ማለት እኮ ነው። በጊዜ ብትረዱት ራሳችሁን ከዚህ እስር ቤት ውስጥ ማውጣት ትችላላችሁ። ነፃ የምትሆኑበትን መንገድ ነው ያሳየኋችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቸር ሰንብት። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።